ሕይወት ቀና መንገዷን ስታዞር ነገሮች ሁሉ ባሉበት ቀና ጉዟቸው አይቀጥሉም። ይልቁንስ ከክብር ከዝና ብዙ ከመጠበቅ ታጎድላለች። አንዲት መጥፎ ውሳኔ ደግሞ የእድገት በስኬት ብዙ የመጓዝን በከፍታ በብዙ መፈለግን ታጎድላለች። ይህ ኮከብ በወቅቱ ባለው ድንቅ የኳስ ችሎታ የተነሳ ከአገሩ ፈረንሳይ የሊግ ክለቦች አሉ የተባሉ የእንግሊዝ ፕሪሚየር ሊግ፣ የስፔን፣ የጣሊያንና የጀርመን ድንቅ ክለቦች ጭምር ሳይቀሩም ፈላጊዎቹ ነበሩ። ኮከቡ ተጫዋች በእንግሊዝ ፕሪሚየር ሊግ ቆይታው በቀያይ ሰይጣኖቹ ቤት ልዩና ድንቅ ኮከብ መሆኑን በተጫወተባቸው የሜዳ ላይ ጨዋታዎች ላይ በቀዩ ማሊያ ማስመስከሩ ይታወሳል። ፖል ላሚን ፖግባ በመሃል ሜዳ የጨዋታ ስፍራዎች ላይ ኳስን ከማቀጣጠል ባለፈ ጨዋታን የማንበብና የማረጋጋት ልዩ ችሎታ የነበረው፣ ከኳስ ጋር በታክቲክም ይሁን በተክለ ሰውነቱ አጥቂዎችን የሚያይበት መንገዱ አስደናቂ፣ ግቦችን ካልተገመቱ ስፍራዎች የማግባት ድንቅ ክህሎትን የተላበሰን፣ አንዳች ተከላካዮችን ኳስ ሲይዝ የሚያስጨንቅ የነበረን ስመጥርና ድንቅ የእግር ኳስ ዝነኛ ነበር። ነገር ግን አንዲት ቀን ሕይወቱን አመሰቃቀለችው። አንዲት ዕለትም ከእግር ኳስ ሕይወቱ በብዙ እንዲርቅ፣ በብዙ እንዲደክም፣ በብዙ ተስፋ መቁረጥ ውስጥ እንዲባክን አስገደደችው። ይህ ኮከብ ግን 4 ዓመታትን ከሜዳ የራቁ የእግር ኳስ ሕይወቶችን አሳልፎ ከጭንቀትና ከድብርት ተላቆ በሞናኮ እግር ኳስ ቡድን አስደናቂ ለመሆን ፈርሞ እየተጫወተ ይገኛል። ነገር ግን አሁን ሁሉም ነገር ቀና አይመስልም። ሞናኮ የፈረንሳዩን አማካይ ፖል ፖግባ ውልን ለማቋረጥ መወሰኑን ቢን ስፖርት በዘገባው እወቁልኝ ብሏል። ፖግባ በመስከረም 2023 የጁቬንቱስ ተጫዋች እያለ በተደረገለት ምርመራ አበረታች ንጥረ ነገር ተጠቅሞ መገኘቱ ይፋ ሆነ። ውጤቱን ተከትሎ የጣሊያን ጸረ አበረታች ንጥረ ነገር ኤጀንሲ የ4 ዓመት ቅጣት አስተላለፈበት። የ33 ዓመቱ አማካይ ለዓለም አቀፉ ስፖርት ገላጋይ ፍርድ ቤት ይግባኝ ጠይቆ ቅጣቱ ወደ 1 ዓመት ከ6 ወር ዝቅ ተደርጎለታል። የቀድሞው የማንቸስተር ዩናይትድ ተጫዋች ቅጣቱን ከጨረሰ በኋላ መፈረም የቻለው ለሀገሩ ክለብ ሞናኮ ነው። ሞናኮ የ2 ዓመት ውል ቢያስፈርመውም የቀድሞ ብቃቱን ግን መልሶ ማግኘት አልቻለም። ፖግባ ከወራት በፊት በተጠናቀቀው የ2025-26 የውድድር ዓመት ሜዳ ላይ የቆየው ለ115 ደቂቃዎች ብቻ ነው። ዘንድሮ በቅድመ ውድድር ዝግጅት የአቋም መፈተሻ ጨዋታዎች ላይ በአዲሱ አሰልጣኝ ፊሊፕ ሊዩስ 45 ደቂቃ የመጫወት ዕድል ተሰጥቶታል። ቢን ስፖርት እንደዘገበው በልምምድ ወቅት የገጠመው ጉዳት ግን በክለቡ እንዳይቆይ እንቅፋት ሆኖበታል። የክለቡ ኃላፊዎችና የአሰልጣኝ ቡድን አባላት ፖግባን ለማገዝ ፍቃደኛ ቢሆኑም አሁን ባለው ሁኔታ በትልቅ ደረጃ የመጫወት ብቃት ላይ ግን እንደማይገኝ ተገንዝበዋል። ሞናኮ የተጫዋቹን የ1 ዓመት ቀሪ ደሞዙን ከፍሎ ለመለያየት ወስኗል። ፈረንሳይ የ2016ቱን የዓለም ዋንጫ እንድታነሳ ትልቅ አበርክቶ ከነበራቸው ተጫዋቾች አንዱ የነበረው ፖግባ በተለይ በአውሮፓ ሌላ ክለብ የማግኘቱ ዕድል እጅጉን የጠበበ እየመሰለ ይገኛል። ይህን ጉዳይ የሚያጠናክረው ደግሞ የዕድሜው ጉዳይ ሲሆን ፖል ላሚን ፖግባ የተወለደው በአውሮፓውያን የዘመን አቆጣጠር በ1983 በፈረንሳይ ሲሆን አሁን 33 ዓመቱ ላይ በመገኘቱ ነው። ፖል ላሚን ፖግባ በጁቬንቱስ በነበረበት የ4 ዓመት ቆይታው ከ154 በላይ ጨዋታዎች ላይ መጫወት ሲችል 28 የሚደርሱ ኳሶችን ከመረብ በስሙ አገናኝቷል። ለጁቬንቱስ ይህን የላቀ ችሎታውን የተመለከተው ማንቸስተር ዩናይትድ ደግሞ ከ2016 እስከ 2022 ድረስ ወደ ክለቡ በማምጣት ሲያጫውተው 154 ጨዋታዎችን
ለቀያይ ሰይጣኖቹ ማድረግ ሲችል 29 የሚደርሱ ድንቅ ኳሶችን በቀዩ ማሊያ ግብ እንዲሆኑ ለማንቸስተር ያስቆጠረ ድንቅ ኮከብ ጭምር ነው። በሞናኮ የአሰልጣኝ ለውጥ መደረጉና ፊሊፕ ሉዊስ ሴባስቲያን ፖካኞሊን ተክተው መምጣታቸው ክለቡ በአማካይ ስፍራው ላይ የተለየ መንገድ እንዲከተል ያደርገዋል እየተባለ ሲሆን ይህ ደግሞ የፖል ፖግባ ቆይታ እንዲያጥር ሌላ ምክንያት ሆኗል። ፖግባ በነሐሴ 2023 በተደረገ የዶፒንግ ምርመራ አነቃቂ ንጥረ ነገር DHA ስለተገኘበት በየካቲት 2024 ለ4 ዓመታት ከእግር ኳስ ታግዶ ነበር። ፖግባ ይህ ስህተት መሆኑንና የተከለከለ ንጥረ ነገር መያዙን ሳያውቅ የተሰጠው ተጨማሪ ምግብ መሆኑን በመግለጽ ጉዳዩን ወደ ስፖርት ግልግል ፍርድ ቤት ካስ ወስዶ እገዳውን ወደ 18 ወራት ዝቅ ተደርጎለት ነበረ። ውሳኔውን ተከትሎ በመጋቢት 2025 ወደ እግር ኳስ እንዲመለስ ተፈቅዶለት በሞናኮ በሀገሩ ፈረንሳይ የ2 ዓመት ውል ፈርሞ በመጫወት ላይ እያለ ነው። እንግዲህ የ1 ዓመት የውል ስምምነቱን በአግባቡ በጨዋታ ላይ ቢያሳልፍም ተደጋጋሚ ጉዳቶችና የሜዳ ላይ የአቅም ማነስ ምክንያት አሁን 1 ዓመት ውል እየቀረው ከሞናኮ ጋር ሊለያይ ከጫፍ እንደደረሰ እየተነገረ ይገኛል። ታዲያ ፖል ፖግባ የእድሜው መግፋት እንዳለ ሁሉ ጉዳቶች በተደጋጋሚ በመጠቃቱም በሌሎች ሊጎችም ተፈላጊ እንደማይሆን እየተጠበቀ ይገኛል። አንዳንድ ምንጮች እንደሚዘግቡት ከሆነ ፖል ፖግባ ወደ ሳውዲ ሊግ ሊያመራና ከሀገሩ ልጆች ቤንዜማና ኒጎሎ ካንቴ ጋር የመጫወት ዕድል እንዳለው እየተወሳ ይገኛል። ነገር ግን አሁን ያለበት ጉዳትን በአጭር ጊዜ ማገገም ከቻለ በሳውዲ አረቢያ ሊግ እየተጫወቱ የሚገኙ ክለቦች ፖል ፖግባን ለማስፈረም ፍላጎት ማሳየታቸውን ዘሰን አስነብቧል። ታዲያ ፖል ፖግባ በአጭር ጊዜ አገግሞ ወደ እግር ኳስ ሕይወቱ ይመለስ ሲሆን አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ እንቋጫለን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና አንድነት ቸርነትና ጤና ከናንተ እንዳይርቅ በመመኘት ነው የዛሬን በዚሁ የምናበቃው። በሌላ ዝግጅት እስክንገናኝ ቸር ይግጠመን።